አባዬ የት ነው ያለው? እኔ እንጃ ትኛለሽ እንዴ? እማዬ እኮ ተለያይተናል እያለችኝ ነው። ስልክም አያነሳም እኮ። እና ዝም ብላችሁ ቁጭ ትላላችሁ? እሺ እኔ ምን ላድርግ ኤቢ? በጣም ግራ ገባኝ እኮ። እሺ ዳጣ፣ አሁን አባዬ ጠጥቶ መንገድ ላይ የሆነ ነገር ቢሆንስ? እማዬ እንደሚሄዳት በደንብ ነው የምናውቀው። አባዬ የተከበረ ትዳር ያለው ሰው ነው ዳጣ። አውቃለሁ ኤቢ። ሲጀመር ቅድም አንዳችን መከተል ነበረብን ወጥቶ ሲሄድ። አባዬ አንድ ነገር ቢሆን ጸጸቱ ለሁላችንም ነው። እኔ ምን ላድርግ ኤቢ? በቃ ሲጨንቀኝ ሰላም ጋር ሂጄ ነበር። ሰላም ደግሞ አለቃት። እናትና አባቴ እንደዚህ እንዲሆን ያደረገችው እሷ ናት። አለቃት። አንቺ ስም ነው የምትይው ዳጣ። ብቻ አባዬ ሄደን አይሆን ነገ አብረን ሄደን እናንቃታለን። አለቃት። ሰላም? አዎ ሰላም። ክስ መሰረትባታለሁ፣ እከሳታለሁ። አባዬን አስገድዳ ደፍሯለች፣ ትዳሩም እንዲፈርስ አድርጋለች። አለቃትም። እሺ ሁለት ወልዶ እማዬ ደግሞ የተሳሳተ አይደል እንዴት እንደጎዳት። አዎ ኤቢዬ፣ ግን በቃ አሁን አባዬን ቢሮ እናገኘዋለን። እዛ ነው የሚሆነው። አዎ ይቅርታ አላደርግለትም፣ ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለውም ኤቢዬ፣ አባዬን ቢሮ እናገኘዋለን። ቢሮ ነው የሚሆነው። ምን ይሰራል በዚህ ሰዓት? ብቻ አላቅም። ወይ ሰክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላቅም። ብቻ የሆነ አደጋ ደርሶበት እንደሆነ በጣም እየፈራው ነው። እንዴ ኤቢ አባዬ ነው። ላለፉት 25 ዓመታት ተሸፍኖ የቆየው አሰቃቂ ሚስጥር ሲጋለጥ የማርታ ዓለም ተናጋ። የደረጀ ረጅም ጊዜ ክደትና የሰላም ልጅ ሚስጥር ይፋ ሲወጣ ማርታ ራሷን መቆጣጠር አቅቷት በቁጣና በቅሬታ እንደ እሳተ ገሞራ ፈነዳች። ማርታ በጩኸትና በተሰበረ ድምፅ እንባዋን እያፈሰሰች አላውቅም ደረጀ፣ አንተነ ቤቴን ያፈረስከው፣ ልጆቼን በተንካቸው፣ ትዳሬን በተንከው፣ እምነቴን በላኸው። አዎ ደረጀ አላውቅህም፣ በቁሜ ቀበርከኝ፣ እንዳልቆም አድርገህ ሰበርከኝ። ስሜን አትጥራኝ፣ እንዳንተ አይነት ሰው አላውቅም። ደረጀ ድምፁ የተንቀጠቀጠና እጆቹን ለመዘርጋት እየሞከረ ማርቲ ባክሽ፣ ይሄውልሽ አንቺ እኮ ንጹህ ነሽ። ማርታ በቁጣ እየጮኸች እና እየገፈተረችው ስሜን አትጥራ፣ ውሸታም ነህ፣ 25 ዓመት ሙሉ ዋሽተኸኛል፣ እምነቴን በላኸው። ለምን ደረጀ ለምን አትገለኝም? ያንተን ክደት ከማይ በተኛውበት ተኩሰ ለምን አትገለኝም? ለምን? በቁጣ ቀወጠችው። ደረጀ የሰራው ስህተት የፈጠረው ህመም መሸከም ስላልቻለና የማርታን ህመም ማየት ስላልቻለ ቤቱንና ልጆቹን ትቶ ለመውጣት ወሰነ። ቀለበቷን ወርውራ የገፈተረችውን ማርታን ትቶ ሲወጣ ልጆቹ አቢጌል እና ናታን ከበቡት። ደረጀ በሀዘን ተሰብሮ አቢጌል እናታችሁ ጋር ሁኑ፣ እናታችሁ ምንም ብትላችሁ ምንም ብታደርግ ትክክል ናት፣ እኔ እዚህ መኖር አይገባኝም፣ ማርታን አግዟት፣ ከማርታ ጋር ሁኑ። አቢጌል በእንባ እያለቀሰች አባዬ ልትሄድ ነው? አቢጌል እንደተቀየምሽኝ ያውቃለሁ፣ ልጠይቅሽ የምችለው ነገር ይቅርታ ብቻ ነው። ግን ያ እኔ ለእናንተ የነበረኝ ፍቅር ውሸት አልነበረም። ሁላችሁንም እወዳችኋለሁ። ማርታንም በጣም ነው የምወዳት። መቼም ቢሆን ለእናንተ የማደርገው ነገር አይጓደልም። ይቅርታ አድርጉልኝ ብሎ ትቶ ወጣ። በግቢ ውስጥ የቤቱ መፍረስ ያሳዘናቸው ናታንና ገዜ ስለ ህይወትና ስለ ሰው ልጅ ህይወት ስህተት ይወያያሉ። ገዛኸኝ አንገቱን እየወዘወዘ እንዲያው ምን አይነት መዓት ነው የመጣብን? ምን አይነት መዓት የገባብን? ደረጀ እኮ ጥንቁቅ ሰው ነበረ። እንዴት እንደዚህ አይነት ነገር ተፈጠረ? ይላል ናታን። ሰው ይሳሳታል ገዜ፣ በህይወት አንድም ቀን አደርጋለሁ ብለህ የማታስበውን ነገር ታደርጋለህ። አባዬም ብታወራው አትፈርድበትም። እማዬ ጋር ብትሄድ አትፈርድም። ሰላምንም ቁጭ ብለህ ብታወራት ላትፈርድ ትችላለህ። ለፍርድ የሚያስቸግር ነገር ነው። ገዛኸኝ እውነት ነው ናታን፣ ምድር ጨካኝ ናት። ለዚች አጭር እድሜ ማዘንና ክፉ ማውራት፣ ክፉ መስራት ምንም አይሰራም። ተፈቃቅሮ ተዋዶ ይቅርታ ተባብሎ በሰላም መኖር ነው የሚሻለው። እየመሸ ሲሄድ የአባቷ ጉዳይ ያሳሰባት አቢጌል ናታንን ለምን አባዬን አንፈልገውም ብላ ከቤት ይወጣሉ። አባታችን የሆነ አደጋ እንዳይደርስበት በመዝጋት ሊፈልጉት አንድ ላይ ወጡ። አቢጌል በቁጣና በስጋት መሃል ሆና አባቷን ለመርዳት ወስናለች። አቢጌል በጭንቀት እየተንቀጠቀጠች አባዬ የት ነው ያለው? እማዬ እኮ ተለያየን እያለችኝ ነው። አሁን አባቴ ጠጥቶ መንገድ ላይ የሆነ ነገር ቢሆንብኝስ? አባዬ የተከበረ ትዳር ነው ያለው። ዳጣ ተነሱ እንፈልገው። ዳጣ በእንባ ሁና አቢጌል በቃ አሁን እኮ ሁሉም ነገር አበቃ። እማዬ ቀለበቷን ወረወረችው። አባዬ ቤቱን ለቆ ሄደ
ሄደ። ከዚህ በኋላ ምን ማድረግ እንችላለን አለች ተስፋ በቆረጠ ድምጽ። አቢጌል አላበቃም፣ ይቅርታ ባላደርግለትም እንኳን ክፉ ነገር እንዳጋጥመው አልፈልግም። ቢሮ ነው የሚሆነው፣ ቢሮ ሄደን እንፈልገዋለን። ደረጀ የሄደበት ሳይታወቅ በጨለማ ውስጥ ልጆቹ ሊፈልጉት ወጡ። ማርታ የተሰበረ እምነቷን እያለቀሰች ለመረጋጋት ትሞክራለች። ልጆቹ በአባታቸው ስጋትና በእናታቸው ህመም ውስጥ ነው የነገ የሚመጣውን አዲስ የፍርድ ማለዳ በፍርሃት ይጠባበቃሉ። ማርታ ደረጀ ከሰላም ልጅ መኖሩን አወቀች እንጂ 2 ልጅ እንዳለው አታውቅም። ዳጣን አንቺም ወደ ቤተሰቦችሽ፣ ቤተሰብ ካለሽ ሂጂ፣ ናታን አንተም ወደ ቤተሰቦች ሂድ እያለች ነበረ። ነገር ግን ዳጣ ምንም አይነት ቤተሰብ የላትም። ቤተሰቦቿ እነሱ ናቸው። እናቷም ሰላም ናት። ማርታ ይህንን ነገር ስታውቅ ምን የሚፈጠር ይመስላችኋል? ዳጣ በቤት ውስጥ የተፈጠረውን ምስቅልቅል ስታይ ለዚህ ሁሉ ተጠያቂ ሰላም ናት። ሰላምን ሂጄ ማግኘት አለብኝ ብላ ወደ ሰላም ትሄዳለች። ሰላምንም ምንም ሳትፈራ ፊት ለፊት እንኳን ደስ አለሽ፣ ተለያዩልሽ፣ ይሄ ሁሉ የሆነው ባንቺ ነው ትላታለች። ሰላም ግን ለጊዜ የደነገጠች ብትመስልም ምንም የጥፋተኝነት ስሜት አልተሰማትም ነበር። ምንም አይነት የተሰበረ ልብ አልነበራትም። ይልቁኑ ወደ ደረጀ ደውላ ስለተፈጠረው ነገር ሰምቻለሁ፣ አዝኛለሁ፣ ወደ እኔ ና አለችው። ደረጀም ይህንን ሲሰማ ይበልጥ ተናደደ። አንቺ የማርታን ባል ልትወስጂ ነው? ከአንቺ ልጅ በመኖሬ በጣም ነው የማዝነው። ከአንቺ አይነት ስብዕና ካለው ሰው ጋራ ፍጥረት በመፍጠሬ በጣም አዝናለሁ። አንቺ ባለጌ ነሽ ብሎ ስልኩን ተናዶ ይዘጋባታል። ማርታ ግን ለ25 ዓመታት ባመነችው ሰው በባለቤቷና በሰላም ተከድታለች። አቢጌል በአባቷ ያዘነች ቢሆንም ምንም እንኳን በዚህ ጊዜ ልትተወው አልፈለገችም። ከቤት ሲወጣም እየተከተለችው ነበር። አሁንም ደግሞ የት እንዳለ ማወቅ ፈልጋ ወጥታ በጨለማ ውስጥ ትፈልገዋለች። ልቧ ይቅርታ ባያደርግለትም ከአባቷ ግን መቆም እንዳለባት ግን ወስናለች። በፍቹም ደስተኛ አይደለችም። ይልቁንም እናቷን ለምን ብላ እየጠየቀች ነበረ። ሰላምን ከሳታለሁ፣ ሰላምን ፍርድ ቤት ነው የማቆማት ስትል ዳጣ ደነገጠች። ምክንያቱም ምንም ብታጠፋ እናቷ ናት። አቢጌል ደግሞ ዳጣ የሰላም ልጅ መሆኗን አታውቅም፣ የደረጀ ልጅ መሆኗን እንጂ እናቷ ማን እንደሆነች አታውቅም። አቢጌልስ ዳጣ የሰላም ልጅ መሆኗን ስታውቅ ምን ትል ይሆን? ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።